ሰላም ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። እኔ ዘወትር ደሳለኝ ዘወትር ደስ ይበላችሁ። እንግዶቼ በጨዋታ ስም እንኳን ደህና መጣችሁ ማለት ፈልጋለሁ። የዛሬው ማን ያሸንፋል ጨዋታ ከልጆች ጋር ነው። ማይ ፌቨሪት። ከዚህኛው ጠረጴዛ ስም፣ ትምህርት ቤት፣ እድሜ። ስሜ ረድኤት ተመስገን ይባላል። በቲክቶክ ስሜ ረዱ ቁመ እባላለሁ። የመጣው ከደሴ ከተማ ነው። ትምህርት ቤቴ ሄልቪው ነው። እድሜ 12 ነው። ሄመን ብርሃኑ እባላለሁ። ትምህርት ቤቴ ባሿም ነው። እድሜ ደግሞ 12። መልካም። የቡድን ስም አውጥታችኋል? እሺ። ወሎቹ ወያው። እሺ፣ ወደዛኛው ጠረጴዛ እንሂድ። ስም፣ ትምህርት ቤት፣ እድሜ። ስሜ ሞዴል ፍቅር አሸናፊ ይባላል። እድሜ አሁን ህዳር ላይ ወደ 9 ዓመት ይገባለሁ እና ትምህርት ቤቴ ካቴድራል ነው። በጣም ጥሩ። እሺ። ስሜ ጽኑቃል ብርቅነህ ነው። የመማርበት ማርቪል ነው። እድሜ ደግሞ? እድሜ 9። የእናንተ ቡድን ስም ማን መባል አለበት ትላለህ? ፍቅር። በቃ ይሄ ነው በቃ የቡድን ስም። በወሎቹና በፍቅር መካከል የሚኖረው የማን ያሸንፋል ጨዋታ ይጀምራል ማለት ነው። ማን ይጀምር? ወሎቹ ይጀምሩ? ፍቅሮቹ ይጀምሩ? እነሱ እንግዳ ስለሆኑ እነሱ ይጀምሩ። እናንተ እንግዳ ግን አይደላችሁ። እንዴት? እዚህ ብዙ ጊዜ እየመጣን ሰርተናል። እዚህ ሳይሆን ነፃነት ላይ ልጆች ምን ይላሉ? እነሱ ግን አልቀረቡም። አዎ፣ ለዛ እነሱ ይጀምሩ። ትስማማላችሁ? እሺ። ስለዚህ እናንተ ትጀምራላችሁ። ጥሩ። በቃ ከመጀመራችሁ በፊት ግን በመጀመሪያው ዙር ያሉት 6 ሳጥኖች አንድ ባንድ ማን እንደሆኑ ልንገራችሁ። ዝርዝር፣ ዛቅ፣ ጸጥታ፣ ሳይበርድ፣ ኩኩሉና በስትክክል ናቸው። ልብ ብላችሁ አዳምጡ። እያንዳንዳቸው ሳጥኖች 7 ቃላቶች አላቸው። በ30 ሰከንድ የመረዳትና የማስረዳት ቀልጠፍ ያለ ፍጥነት የሚፈልግ ጨዋታ ነው። ስለዚህ የምታስረጂው ረዲነሽ ረድኤት፣ የትኛው ሳጥን ትመርጫለሽ? ዝርዝር። እነዚህ ሊቆጠሩ የሚችሉ 7 ነገሮች ሲመጣልሽ ቶሎ እኛ ምንድን ነን? ሰው። ቶሎ። እነዚህ ምንድን ናቸው? ጣቶች። እንደዚህ ለመገዛዣነት የሚጠቀሙ አይደለም። ብር። ያስ እንደዚህ ይሄ ስቱዲዮ ነው። በቃ አካባቢ አይደለም። ይሄ ቤት። እሺ፣ የሚነዳው መኪና። ሁሉም እንደዚህ። እነዚህ ምንድን ናቸው? ወንበሮች። ቅድም ያልሽው ብታያት እኮ ትለው ነበር። ቅድም ያልሽው እቃ ነበረ፣ ግን አሪፍ ነው። ተደወለ። በጣም አሪፍ ጅማሮ ነው። የመለሳችሁት 5 ነው። ወደ ፍቅር እንምጣ። ፍቅሮች 5 ሳጥኖች አሉ። ከ5 ሳጥኖች የትኛውን ትመርጫለሽ? ጸጥታ። ቤተ መጻሕፍት ወይም ላይብረሪ ውስጥ ሊታዩ የሚችሉ 7 ነገሮች። የምናነባው ነገር መጽሐፍ። ይለፈኝ። ጎበዝ። ይለፈኝ። ወደ ትምህርት ቤት የሚሄዱት ልጆች ምንድን ናቸው? ተማሪ። እሺ። ይሄ ምንድን ነው? ብረት። ጠረጴዛ። ይሄ ምንድን ነው? ወንበር። ይለፈኝ። እንዴት ይለፈኝ ትያለሽ? ይሄንን ይኸውልሽ፣ ቤት በጣም ሲሞቅ ምን ክፈቱ ይባላል? በ30 ሰከንድ የመለሳችሁት 3 ነው። እናንተ ቀድማችኋል። የበለጠ ደግሞ እንዳትዘናጉ። 4 ሳጥኖች አሉ። የትኛውን ትመርጫለሽ ሄመን? በስትክክል። እነዚህ 7 የመደርደሪያ አይነቶች። ይሄ ምንድን ነው? ቲሸርት። አረ ይሄ ራሱ ቲሸርት። ሁሉም ማለት አንድ ላይ ልብስ። ልብስ መደርደሪያ። ይሄ ጫማ። የምናነባው መጽሐፍ። የምንደውልበት ስልክ። ይሄ ሰዓት ማለት ይሄ የእጅ ጌጥ እኮ። በአጠቃላይ ሁሉም ምን ይባላል? እጁን ታዩና ይሄ ሁሉ ምን ይባላል? እሺ፣ ይሄ ውሃ የምንጠጣበት ኩባያ። አይ ይሄ ትክክለኛ ውሃ አይደለም። ይሄ የምንጠጣበት ምን ውሃ የምንጠጣ እኮ ምንድን ነው? ተናገር። መልሱ ብርጭቆ። መልካም። በ30 ሰከንድ የመለሳችሁት ስንት ይመስላችኋል? ገምቱ። 4። አዎ፣ እዛው አካባቢ ነው። 4። ስንት ነበራችሁ ቅድም? 5 ሲደመር 4 9 ነጥብ። እሺ፣ ወደ ፍቅሮች እንምጣ። ጽኑ ቃል፣ ያንቺ ተራ ነው። 4 ሳጥኖች ተመርጠዋል። ስንት ሳጥን የቀረው?
3 ሳጥን የቀረው 3 ነው የተመረጡት ማለት ነው። ከ3ቱ ሳጥኖች የትኛውን ትመርጫለሽ? ኩኩሉ። እነዚህ የተቀቀለ እንቁላል የሚጨመርባቸው 7 ምግቦች። ዶሮ ወጥ ላይ አይቻልም። ሂድ። እንደ ጎመን አይነት ጎመን ክትፎ የጎመን አይነት ይለፍ። እሺ ይለፍ። እሺ አሁን አንድ ላይ ስትገናኝ ምንድን ነው የሚባለው? በአንድ ላይ ተሰብስበሽ ምንድን ነው? እሺ የትኛው ተፈርፍሮ የሚበላ? ጥሩ ቃል። አሪፍ ነው። አብዛኛውን ይለፈኝ ስላልሽው ነው፣ ግን ለመጨረሻው ተፈርፍሮ የሚበላ ስላልሽ ነው። ቃሉ ፍርፍር ነው። ተፈርፍሮ ካልሽ ተመልሷል ማለት ነው። ሌላው የመጀመሪያውን ዶሮ ወጥ ስላልሽ ነው። ዶሮ ወጥ ላለ ማለት ኩኩሉ የምትለው ማን ነው? ዶሮ ምን? ዶሮ ወጥ። እንደዛ ማለት እንችል ነበር። አሪፍ ነው። በዚህኛው ሳጥን ምንም አላገኛችሁም፣ ግን 3 ላይ ትቆያላችሁ። 3 ሲደመር 0 3 ስለሆነ ችግር የለውም። ሌሎች ሳጥኖች ላይ የተሻለ ታመጣላችሁ። እሺ ወሎቹንም ጋር እንምጣ። ረዱ ትምህርት እንዴት ነው? ጥሩ ነው። ወደፊት ትምህርትሽን ስትጨርሺ ምን መሆን ነው የምትፈልጊው? ዘፋኝ። የትኛውን ዘፋኝ በጣም ታደንቂያለሽ? በጣም ለኔ አርአያ ነው፣ ለኔ ምሳሌ ነው የምትይው ማንን ነው? ከበፊቱ ነው? አይ ላንቺ በአሁኑ ሰዓት እነዚህን ዘፋኞች በጣም አደንቃቸዋለሁ የምትይው። ምክንያቱም ወደፊት ዘፋኝ ነው መሆን ፈልገው አልሽ። ቬሮኒካ። እንደ ቬሮኒካ ነው መሆን ፈልገው። ከቬሮኒካ በጣም የምትወጂላት ነገሯ ምንድን ነው? የምትስቃ ነገር። አሳሳቆ ደስ ይልሻል። በጣም ጥሩ። የሰማሁት ነገር ልክ ነው። የራስ ቲክቶክ አለሽ። የሙዚቃ ችሎታማ አይነገሬ ነው። ላላወቃትማ በጣም እውነት ነው። የማንን ሙዚቃዎችን በጣም ታደንቂያለሽ? የሁሉንም ማለት የተገኘው በጣም አብዝተሽ ወይም አዘውትረሽ የምትዘፍኛቸው ቲክቶክ አካባቢ ላይ የማይለዩሽ ቤት የምትለማመጂባቸው ሙዚቃዎች እነማን ናቸው? የመሰሉ ፋንታውን። ስንት ዓመትሽ ነው? 12። ግን የመሰሉ ፋንታውን የትኛውን በጣም ትወጃለሽ? አመለሸጋው። አሁን እንግዲህ ትንሽ ልናስቸግርሽ ነው፣ ምክንያቱም በጣም ዘፋኝነት ልትወጂ ነው። ስለዚህ ዘፈኝልን ልንልሽ ነው። ዝግጁ ነሽ? አመለሸጋውን እስቲ እንስማው። በሞራል ተቀበል። እሺ በሞራል ያስፈልገናል። እንደዚህ እያላችሁ። እሺ እንዴት? እስቲ ሁላችሁ አንተዬን አመለሸጋው የማር ወለላው ጣምና ጣዝማ ማር ወለላው አሳጣኝ መለው አንተዬን አመለሸጋው የማር ወለላው ጣምና ጣዝማ ማር ወለላው አሳጣኝ መለው አሃሃ ፍልቅልቅን አልፈ አሃሃ ደጀን ደብረ ወርቅ አሃሃ ለካ ለምለም ኑሯል አሃሃ ለማያውቀው ድርቅ አሃሃ ልክ እንደ ማኛ ጤፍ አሃሃ በትነከነከና አሃሃ አይኔ ሌላ ያይም አሃሃ አንተን ፈለገን። ሌላው በጣም የሰማሁት ነገር ረዱ ቆየት ያለ ሙዚቃ ላይ በጣም ጎበዝ ናት ሲባል ማለት ሰምቻለሁና እንዴት ረዱ በ12 ዓመቷ እነዚህ ሁሉ ሙዚቃዎች ቻለች? እንዴት ለማወቅ ቻለች? የሚያበረታታሽ ሰው አለ ቤት? ማን? ወንድምሽ። ግን የሰማሁት ምንድነው የነጥላሁንን የነማሪቱ ለገሰን ትላለች ሲሉኝ አላመንኩ። ማመን አለብኝ? የምር የጥላሁንን የትኛውን ሙዚቃ ታያለሽ? መለያየት ሞት ነው የሚለው እሱ ሙዚቃ ግን በጣም አይከብድም? አይከብድም። እስቲ እንስማው። በ12 ዓመት አንደበት
መለያየት ሞት ነው ለተዋደደ ሰው መለያየት ሞት ነው ለተዋደደ ሰው ስቃዬን አሳየኝ ደርሶብኝ ብቀምሰው ስቃዬን አሳየኝ ደርሶብኝ ብቀምሰው እንዋደር ነበር ሰው እስኪ ቀናብን እንዋደር ነበር ሰው እስኪ ቀናብን ስንለያይ ጊዜ ቀኑ ጨለመብን ስንለያይ ጊዜ ቀኑ ጨለመብን እውነቴን ነው እውነቴን ነው እውነቴን ነው እውነቴን ነው መለያየት ፍጹም ሞት ነው እውነት መለያየት ፍጹም ሞት ነው እውነት። ይህ ሙዚቃ በደንብ ለሚያውቅ ሰው ትንሽ ይረብሻል። በጣም አሪፍ ነው። ግን ያው እንግዲህ ይሄ ሾው በቃ የሙዚቃ ሾው እንዳይሆን እንጂ ፈራው እንጂ በጣም ማድረግ የምትወጂው ቤት ውስጥ በነፃ ጊዜሽ ማድረግ በጣም የምትወጂው ነገር ምንድን ነው? ዳንስ። ሌላስ? አይባል መካከል በቃ አሪፍ። በጣም ደስ ይላል። በጣም ደስ ይላል። በትምህርትሽን ጎብዘሽ ለምትፈልጊው ዓላማ እንድትደርሺ ምኞታችን ነው። ጎበዝ ልጁ። በጣም አሪፍ። ረዱ ስንት ሳጥኖች ይቀራሉ? ሁለት። ማና ናቸው ያሉት? ሳይበርድና ዛቅ ይሻላል? ሳይበርድ ይሻላል? ሳይበርድ። ትኩስ የሚባሉ 7 ነገሮች። ትኩስ ነው፣ ስኳር ተደርጎበት የሚጠጣ ቺፕስ ለሚሰራበት የሚሰራበት ምግብ አይነት ነው። ቺፕስ እርጥብ ነው። ቺፕስ የሚሰራበት መጥበሻ አይደለም። ምግቡ በቃ የሚሰራበት። እሺ ምን ገምጠው? ዳቦ ምን በለው? እሺ ለፍ ክሬም ያለው በመሀል ክሬም ያለው ምንድን ነው? ቦክሰኛ። አይ እሱም ቦክሰኛም ክሬም አለው፣ ግን ኮርሽም የምትል ትንሹ ኩኪስ አይደለም። ኩኪስ ክሬም የለውም። በመሀል ክሬም ያለው የሆነ ነገር ክሬም ከዛ የሆነ ነገር አንድ ላይ ኩርሽም የምትል ሱቅ የሚሸጠው ብስኩት። እኔ ገዝቼ ላምጣልሽ። ቺፕስ የሚሰራበት ሲባል ቺፕስ ከምንድን ነው የሚሰራው? ከድንች። ከምንድን ነው የሚሰራው ብትያታይሽ? ድንች ነበረ። እሺ በ30 ሰከንድ በዚህኛው ሳጥን ያመጣችሁት 2 ነው። ቅድም ስትነበራችሁ 9 ሲደመር 2 11። ፍቅሮች ደህና ናችሁ? ደህና ናችሁ? ደህና ነን። እሺ ማን የቀረው? ፍቅር ከማስረዳሽ በፊት መጀመሪያ ራስሽን ስታስተዋውቂ ደስ ያለኝ ነገር ስሜ እከሌ ከሌ አይደለም ያልሽው፣ ስሜ ሞዴል ብለሽ ነው የጀመርሽው። እድሜሽ ደግሞ 9 ነው። አንደኛ ጥያቄ ሞዴል ምንድን ነው? ሁለተኛ ጥያቄ በ9 ዓመት ሞዴል መሆን ይቻላልን ነው ጥያቄ። ንገሪኝ። ሞዴል ማለት አርአያ ሲሆን የሰው ምሳሌ፣ ለምሳሌ ሀገርን፣ ባህልን ማስተዋወቅ፣ ምግባችንን፣ ሰውን ምናምን የተለያዩ ነገሮችን ማስተዋወቅ ነው። ሁለተኛው ነገር ደግሞ ይቻላል፣ በደንብ ነው የሚቻለው። በደንብ ይቻላል። መቼ ነው የጀመርሽው ሞዴልነት? እኔ ፍላጎቴ ስለነበረ በ5 ዓመቴ። ሁላችንም አሁን እዚህ ካሜራ ላይ ያለ ነው። እኛም ትልልቆች በ5 ዓመታችን ምን እናደርግ እንደነበረ ለራሳችን ጥያቄውን እንፈትሽ። ትምህርት እንዴት ነው? ትምህርት ጥሩ ነው? ቆንጆ ነው። በጣም የምትወጂው የትምህርት አይነት ምንድን ነው? እንግሊሽ። ወደፊት በእንግሊዝኛ እንደዚህ ዜና አንባቢ መሆን ትፈልጊያለሽ ወይስ
በእንግሊዘኛ ፕሮግራም ማቅረብ ትፈልጊያለሽ? በእንግሊዘኛ ፕሮግራም ማቅረብ እፈልጋለሁ። ከሞዴልነት ባሻገር እንግዲህ ትልቅ ሰው ስሆን እንደዚህ መሆን እፈልጋለሁ የምትይው ምንድን ነው? ኢንተርናሽናል ሞዴል። ኢንተርናሽናል ሞዴል። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። እስቲ አንዴ እኛ ብዙ ጊዜ ያው ሞዴል ብለን ስናስብ እንደዚህ የሚራመዱት ብለን ነው የምናስበው፣ ግን ሞዴል ትልቅ ጽንሰ ሀሳብ ነው። አርአያ መሆን፣ ምሳሌ መሆን፣ ማሳያ መሆን ማለት ነው እያልሽ ነው። እንደገና ደግሞ እስቲ ያው ይሄን መድረክ ለሞዴልነት በጣም እንደሚመችኛም በመተማመን እንደው መድረኩን ባዶ ላድርግልሽና አቋቋሙን እና አረማመዱን ለእኛም ብታስተምሪን ደስ ይለናል። እናመሰግናለን፣ እጅግ አድርገን እናመሰግናለን። ተስፋ አለን። እንግዲህ ሞዴል መሆን ማለት አርአያ መሆን ማለት ነው፣ ምሳሌ መሆን ማለት ነው፣ ለማህበረሰቡ ምልክት መሆን ማለት ነው፣ መወከል ማለት ነው ብለሻል። ወደፊት እንግዲህ ኢንተርናሽናል ሞዴል ስትሆኚ ምንድን ነው ለሀገርሽ ለዓለም ማበረከት የምትፈልጊው አስተዋጽኦ? እንደገና ትልቅ ከመሆንሽ በፊት ደግሞ ከዚሁ እያበረከትሽው ያለው አስተዋጽኦ አለ ሲባል ሰምቻለሁ። ምንድን ነው? በመጀመሪያ እኔ ማስተዋወቅ የምፈልገው ሀገሬ በባህሌ እና በምግባችን የተለያዩ ባህሎችና ምግባቸው አለ እሱንና የሁለተኛው ጥያቄ ደግሞ ብዙ በጎ አድራጎቶችን ሰርቻለሁ። ይህም የሆነው በማስታወቂያ በምሰራው ገንዘብ የተለያዩ ምግቦችን ቴካዊ እያደረጉ ለሰዎች እረዳለሁ። በትምህርትሽ ጎበዝ ሆነሽ ለምትፈልጊው ዓላማ ጠንክረሽ ሰርተሽ ሀገርሽንም ዓለምንም እንደምታስተዋውቂ እኛ ጥርጥር የለንም። እናምንብሻለን። እናመሰግናለን። እሺ ፍቅር፣ የመጨረሻው ሳጥን ዛቅ ነው እንዳልኩት፣ ሰባቱን ዛቅ አድርገሽ እንድታሸንፊ እመኛለሁ። ጽኑ ቃል ተረጃት። እሺ በቃ እነዚህ በማንኪያ የሚበሉ 7 ምግቦች በልታችኋል። ወፍራሙ ነገር በዱቄት የሚሰራው ገንፎ። ናይስ። ልጅ እያለሽ የምትበይው ነገር ሽሮ። እሱም እንደ ዱቄት አይነት ነገር ነው። ዱቄት ተጨምሮ ከዛም በኋላ እንደዚህ ኧረ ፍቅር ፍጠኝ። ከስንዴ የሚሰራው ነገር ይለፈኝ። ፍቅር በጣም አሪፍ ነው፣ ግን የጎዳሽ ምንድን ነው? እስቲ የጎዳት ምንድን ነው የሚነግረኝ? አለመፍጠን። ዘገየች። እንደዚህ ማለት እንደዚህ ትንሽ ፍጥነት ይፈልጋል። ይሄኛው በዚህ ጥረታችሁ በ30 ሰከንድ ያገኛችሁት 1 ነው። ቅድም 3 ነበራችሁ፣ ሲደምር 1 4 ነጥብ። የነጥብ አብላጫ ያገኙት እነ ወሎቹ ናቸው። ረዱ ቦታውን ተረከበ። ይህ በኢቢኤስ ልጅ የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በመጀመሪያው ዙር እነ ወሎቹ የነጥብ አብላጫ ካገኙ በኋላ ረዱ ይኸው ቦታውን ተረክባል። ወደ ዳሽሙላ ጥያቄው ጋር ደርሰናል። የዳሽሙላ ጥያቄው አይታችሁታል መሰለኝ ቲቪ ላይ። ድጋሚ እዚሁ ጋር ልንገራችሁ። አንድ ጥያቄ ይመጣል። ለዛች ጥያቄ ዳሽሙላ የምትመጥነዋ እናንተ የመሰላችሁ ለእኔ ትክክል ይመስለኛል ብዙዎቹም ሊሉት ይችላል ብላችሁ ያመናችሁት መልስ በተሰጣችሁ ወረቀትና ማርከር መጻፍ። በኋላ 3 አይነት ለዛ ዳሽሙላ የሚመጥኑ 3 ምላሾች እናወጣለን። 3 ምላሾች ከወጡ በኋላ የምናስተያየው ከማን ነው? ከረዱ። ረዱ ነጥብ አብላጭ ከመጣው ቡድን ስለመጣች እሷ የጻፈችው መልስ ከተጻፉት 3 ምላሾች አንዱ ጋር ከተዛመደ ብሩ ወደ ወሎች ይገባል። እሷ የጻፈችው መልስ ከእናንተ ጋር ከተዛመደ ከጻፉት ሰዎች ጋር ተደምሮ አንድ ላይ ይባዛልሻል። አንቺ የጻፍሽው መልስ ከወጡት 3 ምላሾች ውጪ ከሆነ ግን ተመላሽ እሷ ናት። ለእሷ ቻንሱ ይሰጣታል፣ ለእነሱም ቻንሱ ይሰጣቸዋል ማለት ነው። ተግባባን? ቀጥታ ወደ ጥያቄው እንሂድ። ዙሪ። ጥያቄው ምን ይላል? ከቤት ውስጥ እቃዎች ዳሽ 4 እግር አለው
መናገር አያስፈልግም፣ መጻፍ ነው። ከቤት ውስጥ እቃዎች ዳሽ 4 እግር አለው። ቀላል ነው። አራት እግር ያለው የቤት እቃ ማን አልሽ? አልጋ አልጋ። ጠረጴዛ ጠረጴዛ ጠረጴዛ። አልጋ የሚለው ካለ በላችሁ፣ አልጋ የሚለው ከሌለ ነው ጠረጴዛዎች የሚበሉት። መልሱ ማየት አትፈልጋለሽ? እንየው፣ ዙሪ። ከቤት ውስጥ እቃዎች ዳሽ 4 እግር አለ። ማን ማን ማን? ጠረጴዛ፣ ወንበር፣ አልጋ። ጠረጴዛ ብትኖሩ ግን ጠረጴዛ ብትኖሩ ቀላል 40 ሺህ ብር ይዋልሽ ነበር። ችግር የለው እንደ ቀላል። የጻፍሽው ምንድን ነው? አልጋ። አልጋ ስንት ቁጥር ላይ ነው? 4 ስንት ቁጥር ላይ ነው አልጋ? 4 ቁጥር። 4 ቁጥር የሚባል 3 ቁጥር 3 ቁጥር ነው አልጋ ላይ ያለው። እሷ የጻፈችው መልስ ብቻ ነው ክብደት ያለው። የተጻፈው ምንም እንትን አይቆጠርም ማለት ነው። አልጋ ብቻ ስለጻፍሽ 3000 ብር ነው ማለት ነው። 3000 ብር ወሎች አግኝተዋል ማለት ነው። ጠረጴዛ ብትጽፍ ኖሮ አስባችሁታል? ብልት ነበር የምታደርገው እንደዚህ። ይህ በኢቢኤስ ቴሌቪዥን የሚተላልፍላችሁ የማን ያሸንፋል ፕሮግራም ነው። ወደ ሁለተኛው ዙር ተሸጋግረናል። እነ ወሎቹ 3000 ብር አግኝተዋል። ግን 3000 ብር አገኙ ማለት ያው በ3000 ብር እዛው ጋር ሊቆዩም ይችላሉ፣ ሊበለጡም ይችላሉ ነው አይደለ? ሊበለጡ ይችላሉ አይችሉም? ይችላሉ። እነሱም ደግሞ ላለመበለጥ ይሞክራሉ። ለማንኛውም በመጀመሪያው ዙር የጀመሩት እነ ወሎች ናቸው። በሁለተኛው ዙር መጀመር ያለባችሁ ፍቅሮች ናችሁ። ፍቅሮች ከመጀመራችሁ በፊት ግን ያሉት 6 ሳጥኖች ልንገራችሁ። ወደ ላይ ገለባ፣ አረንጓዴ እውቀት፣ ካልኩሌተር እና መያዣ ናቸው። ማንም ያስረዳው? ጽኑ ቃል ከ6 ሳጥኖች የትኛውን ትመርጫለሽ? አረንጓዴ። እነዚህ እርሻ አካባቢ ልናያቸው የምንችላቸው 7 ነገሮች ቅድም እንዳልሽው ሳር ሳይሆን አንቺ አሁን ዱቄት አልሽ አይደል? ከዛ በቃ ይለፍ ነፃነት ላይ ስቀርቢ መጀመሪያ ላይ መለሽው። መጀመሪያ ካሮት መጀመሪያ ላይ ሳትለቅ ወይኔ። እሺ ቀላል አድርግልሽ ላሳይሽ። እዚህ ጋር ቁሚ። ላሳይሽ ስለፈለግኩ ነው። እዛ ጋር እኔ ተቀምጬ እንዴት እንደማስረዳት ነው። እሺ ዝግጁ? ክረምት የምንበላው ነገር ተጠብሶ በቆሎ። እሺ ዳቦ ከምንድን ነው የሚሰራው? ከዱቄት እኮ። ዱቄት ከመሆኑ በፊት ምንድን ነው የሚቆረው? ጤፍ አይደለም፣ ስንዴ። እሺ እንጀራ ከምንድን ነው የሚሰራው? ቅድም ያልሽው ከጤፍ። እሺ የሚያርሰው ማን ነው? ገበሬ። እሺ ቀንድ ያለው ትልቁ ቅድም ያለው ቀንድ ያለው በሬ። አይሻል? እንደዚህ ቀላል ነበር ማለት ነው። እሺ ፍቅሮች፣ በዚህ ሳጥን በ30 ሰከንድ ውስጥ የመለሳችሁት 0 ቢሆንም በቀጣይ 2 ሳጥኖች የተሻለ ታመጣላችሁ ብዬ ተስፋ አደርጋለሁ። ወደ ወሎች እንምጣ። ሄመን፣ አቤት። ትምህርት እንዴት ነው? አሪፍ ነው። ጥሩ ነው። ምን ትምህርት በጣም ትወጃለሽ? እኔ አማርኛ። ብዙ የትምህርት አይነቶች አሉ። አማርኛ ለምን መረጥሽ? በአስተማሪው ምክንያት ነው ወይስ ትምህርቱ ነው ደስ የሚለው? ወይስ በአማርኛ ቋንቋ ብቻ በቃ 80 90 100 ስለምታመጪ ነው? አይ ትምህርቱ ደስ ይላል። አዎ። ወደፊት ምን መሆን ትፈልጊያለሽ? ዲዛይነር። ዓለም አቀፍ ዲዛይነር ለመሆን ምን ያስፈልጋል ብለሽ ታምኛለሽ? ያው ምን
ዲዛይነር መሆን ፈልጊው? ዲዛይነር አንድ ሰው ዲዛይነር ለመሆን ምን ማሟላት አለበት በህይወት ውስጥ? መማር አለበት አንደኛ። እሺ ሌላ ለሚማረው ነገር በጣም ሊወደው ይገባል እኮ መጣር እኮ አትበይኝ አትነግሪኝ እንጂ። ወደ ዲዛይነርነት እንድታደይ ጥሩ ምሳሌ ወይም ተጽዕኖ የፈጠረልሽ ሰው ማን ነው ቤት ውስጥ? እናትሽ። በጣም ጥሩ። ዲዛይነር መሆኑን ፈልገው ሳድግ ስትያት ምን አለች? ተቀብላለች። በጣም ጥሩ። በጣም አሪፍ። ስለዚህ እንግዲህ ጥሩ ውጤት እንደምታመጪ በትምህርትሽም ልቀሽ በሙያሽም ልቀሽ ዓለም አቀፍ ዲዛይነር እንድትሆኚ እንመኛለን። እሺ 5 ሳጥኖች አሉ። ሄመን የትኛውን ትመርጫለሽ? መያዣ። እነዚህ ውሃ የሚያዝባቸው 7 ነገሮች። ቅድም የሚሰበረው ብርጭቆ። እሺ የውሃ መጠጫው ፕላስቲክ ሃይላንድ አይደል እኮ ኩባያ ምን ጠልቅበት ጆግ ቅድም የእንትኑ አይነት የብርጭቆ አይነት ኩባያ አይ እኮ እሱ ሆኖ የሚሰበሩ ብዙ እሺ ለስላሳ ስጠጪ ምን አምጡልኝ ትያለሽ ሚሪንዳ እኮ ለስላሳ እሺ ይለፍ ትምህርት ቤት ይዘሽ የምትሄጂው ሃይላንድ ኮዳ አሪፍ ነው እነ ፍቅሮች ገና ይተሽቋሹ ጊዜ ልስጣቸው። እሺ በ30 ሰከንድ የመለሳችሁት 3 ነው። ጥሩ ነው። ቀጣይ 2 ሳጥኖች ላይ ደግሞ እናያለን። ወይ ትቀደማላችሁ ወይ ትቀድማላችሁ። እሺ ፍቅር አቤት። ስንት ሳጥኖች አሉ? 4 ከአራቱ የትኛው ትመርጫለሽ? እውቀት። እነዚህ አስተማሪ ሊይዛቸው የሚችላቸው 7 ነገሮች። ሚቾክ፣ የሚታረምበት እስክሪብቶ፣ ሂድ። የሚጠፋበት ዳስተር፣ ሂድ። የሚነበበው ደብተር፣ መጽሐፍ፣ ቅድም ያልሽው ቾክ አይደለም፣ አሁን ፓርከር፣ አሁን ያልሽው ቾክ፣ ደብተር፣ እሺ ቦርሳ፣ ጃኬት፣ አስተማሪዎች የሚለብሱት ቾክ። የሚለብሱት ምንድን ነው? የሚለብሱት ነጩ ጋውን። እሺ አሁን ነቃ ብላችኋል። ስንት ለመሰላችሁ? 5 ነው የመለሳችሁት። ጥሩ ነው። ወደ ወሎቹ እንምጣ። ረዱ ምን አሳቀሽ? የሚለብሱት ስላቸው አስተማሪዎች የሚለብሱት ቾክ። መብትሽ ነው። ቾክ አይለበስም። አሁን ስፈጥን ነው። በጣም አሪፍ ወንዳታ። በቃ አሪፍ። እሺ ወሎቹ ረዱ 3 ሳጥኖች አሉ። የትኛውን ትመርጫለሽ? ወደ ላይ። እነዚህ 7 ረጅም ሊባሉ የሚችሉ ነገሮች። እኛ ምንድነው? ሰው። ሂድ። ትንሽ ልጅ ይቅርታ፣ እንደዚህ ስንሄድ መንገድ። ናይስ። መሰላል ነው። ፎቅ። ጎት እንደዚህ አስፓልት ነው። መንገድ። ጎት ምን ዘለበት ገመድ። እንደ ሽለፈኝ እንደዚህ የሚነበብ መጽሐፍ ነው። ደብተር። በ30 ሰከንድ የመለሳችሁት እናንተ ደግሞ 4 ነው። ቅድም ስንት ነበራችሁ? 3 ሲደመር 7። ወደ ፍቅሮች እንምጣ። ጽኑ ቃል አቤት። ትምህርት እንዴት ነው? ደህና ነው። ስንተኛ ክፍል ነሽ? 3 በጣም የምትወጂው ትምህርት ምንድን ነው? አካባቢ ሳይንስ። ከሁሉም ትምህርት አካባቢ ሳይንስ ለየት አድርገሽ እንድትወጂው ያደረገሽ ምንድን ነው? በአስተማሪው ምክንያት ነው ወይስ ውስጡ ያለው ነገር ደስ ይልሻል? አካባቢያችንን እንድንጠብቅ ይመክራል። አስተማሪው ወይስ ትምህርቱ? ትምህርቱ እንደዛ። በጣም ጥሩ። ወደፊት ትልቅ ሰው መሆን የምፈልገው እንደዚህ ነው የምትይው ምንድን ነው? ዘፋኝ፣ ጎን ለጎን ደግሞ ዶክተር።
ዶክተር ዶክተር መጀመሪያ ማስቀደም የምትፈልጊው የትኛው ነው? ዘፋኝነት ወይስ ዶክተርነት? ዶክተርነት። የምን ዶክተር? ዶክተር ብዙ አይነት ዶክተር አለ። አጠቃላይ የሚያጠቃልል። ዶክተር ለመሆን ምን ማሟላት አለብኝ ትያለሽ? ማጥናት፣ ብዙ ጊዜ ጨዋታ ላይ አለማሳለፍ። እሺ ይቻላል። ልክ ነው። እንደገና ደግሞ በቃ ማንበብ አሁንም ማንበብ ይፈልጋል። በነገራችን ላይ የጠቀሳችሁት ሙያ በሙሉ ማንበብ በጣም ይፈልጋል። ሳይነበብ ሳይጠና ሳይደከምበት ሳይለፋበት የሚኮን ነገር የለም። ስለዚህ ይቻላል። ዶክተር እንድትሆኝ ደግሞ ምኞታችን ነው። በጎን ለጎን ደግሞ ዘፋኝነት መሆን ይቻላል። የሆነችም ልጅ አይቻለሁ አውቃለሁ። የሆነም ሰው አይቻለሁ ዶክተር ሆኖ ዘፋኝ አይቻለሁ። ይቻላል። በጣም የምትወጂው ዘፈን የማን ዘፈን ነው? የቬሮኒካ አዳነ። ማን የሚለው? እናናይ። እስቲ እንስማው። በርቀት ጎራው ሲል ሳተናው ነው ሲል የኔ ጀግና ፈለግኩት በፀሐይ በላንካ በታይ በላምባ ስሻገር ካይኔ ካልማዝ ሳገኘው ስንቱን ሳስስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣው አንተን መሳይ ሲያንነሱ መታረቂያው ክራሩ ናት መደበቂያው ካዜማል ካፋፉ ስሜን አርጎት ባፉ ዘለለለ መልከ ዘመን ቃላወቂ የሚወደድ ካያችሁ አይናማ ንገሩልኝ ሸማ እናና ይበለኝ መቼ ታውቃለ ሰው እንደሌለኝ እናና ይበለኝ እንደ በፊቱ ወይ ልበትር አንጎዳኝ ባፉ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣው አንተን መሳይ። ጽኑ ቃል፣ በጣም እናመሰግናለን። በትምህርትሽ ልቀሽ በርትተሽ ጎብዘሽ በምትወጁ ስራ ተሰማርተሽ በቃ ምርጥ ዶክተር ምርጥ ዘፋኝ መሆን እንደምትሺ ማሳያ እንደምትሆኝ ምኞታችን ነው። ጎብዢ፣ በርቺ። ስንት ሳጥኖች አሉ ንገሪኝ? 2። ከሁለቱ ማን ትመርጫለሽ? ካልኩሌተር። እነዚህ ስለ ሂሳብ ትምህርት ስናስብ የሚመጡልን 7 ነገሮች። አሁን በቾክ የሚጽፍ ምንድን ነው? አስተማሪ። ጎበዝ። ምናነበው ነገር? መጽሐፍ። ምንጽፍበት? ደፍተር። አሁን 7 ከዛ 7 መሀል ላይ ምን ታስገቢያለሽ? ሲደመር። እሺ እሺ አሁንም 7 ከዛ 7 መሀል ምን ታስገቢያለሽ? ሲቀነስ። እሺ ከዛ 7 አሁንም 7 ሲካፈል ሲባዛ። እሺ 7 ከዛ 7 በዚህኛው ሳጥን ያገኛችሁት 6 ነው። ሁለታችሁም ሂሳብ ትወዳላችሁ መሰለኝ። 6 ነው ያገኛችሁት። 5 ሲደመር 6 እኩል ይሆናል? ሂሳብ ነው በእናታችሁ። 5 ሲደመር 6 10 አይደለም 11 ወደ ወሎች እንምጣ። ማንም ያስረዳው? ሄመን የትኛው ሳጥን የቀረው? ገለባ የሚለው። ስንት ላይ ናችሁ? ውጤታችሁ ስንት ነበር? 7። እነሱ ጋር እኩል ለመድረስ ስንት ይቀራችኋል? 7። እነሱ 11 ናቸው፣ እናንተ 7 ናችሁ። 3 ሂሳብ እነሱ 11 ናቸው፣ እናንተ 7 ናችሁ። 11 ለመምጣት ስንት? 4። ስለዚህ 4 ከመለሳችሁ እኩል ነው። 5 ከመለሳችሁ አለፋችሁ ማለት ነው። ስለዚህ ማን ይቀረው? ገለባ። እነዚህ ቀላል ሊባሉ የሚችሉ 7 ነገሮች። መምህር የሚሰጠው ደብተር አይደለም። ድንገተኛ ምን ይልሻል? ፈተና። በትምህርት ጊዜ ምን ስትወጪ? እረፍት እኮ። እረፍት ምን ትሰራለሽ? አጠናለሁ። አይ በእረፍቱ ጊዜ ሳይሆን እንትን በቃ እሺ ለፍ ምንሽን ጉልበትሽ ምን ሲሆን ጉልበትሽ ምን ሆነ ትባያለሽ? ወደኩ። እሺ በ30 ሰከንድ የመለሳችሁት 1 ነው። ቅድም ስትነበራችሁ 7 ሲደመር 1 8። ጨዋታው ተቀይሯል። ፍቅሮች የነጥብ አብላጫ አግኝተዋል።
አሁን ትእዛዜን አክብሪልኝ ፍቅር። አሁን ከወንበርሽ ተነስተሽ እንደ ሞዴል ወክ አድርገሽ እስቲ ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው ወደ ሁለተኛው ዙር ተሸጋግረን ጨዋታው ተቀይሯል። እነ ፍቅሮች ነቃ ብለው ይኸው ፍቅር ቦታዋን ትረክባለች። ልብ በሉ ነጥብ ያስቆጠረ ሁሉ ብር አገኘ ማለት አይደለም። ስለዚህ በደንብ ቆፍጠን ብላችሁ ትኩረታችሁን ሰብስቡ። ይሄ ጨዋታ ልክ እንደ ቅድሙ የዳሽ ሙላ ጥያቄ ነው። ድጋሚ ላስረዳችሁ ወይስ ወደ ጥያቄው እንሂድ? ወደ ጥያቄው እንሂድ። ዙሪ ጥያቄው ምን ይላል? ዳሽ በስጎ ይበላል። ምን በስጎ ይበላል? ጻፍ፣ በትልቁ ጻፉት። ዳሽ በስጎ ይበላል። ፓስታ፣ ዳቦ፣ ፓስታ፣ ፍርፍር። ዝግጁ? ዳሽ በስጎ ይበላል። ፓስታ፣ መኮረኒ፣ ሩዝ። ደስ አላለሽም? ደስ ብሎኛል። ለምን? መልሴ ስላላት። እሺ ፓስታ ስንት ቁጥር ላይ ነው ያለው? አንድ ቁጥር 10,000 ብር ይዛል። ፓስታ አንዴ ነው የተጻፈው ወይስ በድጋሚ ተጽፏል? ተደግሟል? የቱ ጋር ነው የተደገመው? ፓስታ እና ፓስታ፣ ሁለት ፓስታ ስንት ያመጣል? 20,000 ብር አግኝታቸዋል። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር ጨዋታው ተቀይሮ እነ ፍቅር 20,000 ብር አግኝተዋል። ተው እንዳትረሱ፣ ወሎችም 3,000 ብር አግኝተዋል። ረዱ፣ ሄመን፣ ፍቅርና ጽኑቃን ስለመጣችሁ እጅግ አድርገን እናመሰግናለን። ጨዋታውን ድምቅ እንዲል የመጣችሁ ታዳሚዎች እጅግ አድርገን እናመሰግናችኋለን፣ እንወዳችኋለን፣ እናከብራችኋለን። ጨዋታውን ግን ከመጨረሳችን በፊት ከማሰናበታችን በፊት እንግዲህ በጣም ያስደመመችን ረዱ በሙዚቃ ፕሮግራሙን እንቋጨዋለን። ከዛ በፊት ግን በያላችሁበት 7696 ኤምዋይ ብላችሁ ቴክስት አድርጉና በማን ያሸንፋል ጨዋታ ታዳሚም ተሳታፊም አሸናፊም ልትሆኑ ትችላላችሁ። እኔ ዘወትር ደሳሌ ነኝ። ዘወትር ደስ ይበላችሁ። አመለኛው እግሬ መሄድ የለመደ አሄ ሐይቅን ሲዞሩ ውሎ አሄ ውጫሌ ወረደ second.